ለራስሽ መንገድ መሳቱ አማረብኝ ካልሽ ሌላ አፍላፊ ለምን አስፈለገ? ዮኒ ማኛንም አስገብቶ አሳብዶ አስወጡት እኮ የባሰብሶበት ወጣ። ምን እየሆናችሁ ነው ግን አንዳንድ ጴንጤዎች? አሁንስ አስጠላባችሁ። እንደ ጀግናው እንደ ልፈገዳይ ልጆች እንዴት እንደሚያድጉ ለአንድ እናት መናገር አለብን ብዬ ባላስብም ይሄን ታምር ግን ታውቁታላችሁ። በኢየሱስ ምን አይነት ድንቅ ነገር ነው! በርባንን ሆኖ የተጫወተው ተዋናይ ፊልሙ ላይ ኢየሱስን ሆኖ የተጫወተው ጂም ከዛ በፊት እምነት ያልነበረው ሲሆን ከፊልሙ በኋላ ግን ተዋናዩ በኢየሱስ ላይ እምነት እንዲያገኝ እንዳደረገው ተናግሯል። አንቺ ልጅ ግን እንደው ምን እንደማደርግሽ ጌታ ዘመንሽን ብቻ ይባርክልኝ። ቃል የተባለው ኢየሱስ ነው እያሉ ነው የሥላሴ ዶክትሪን አማኞች። ይሄ ፈጽሞ ስህተት ነው። የመጀመሪያው ውሸት የዘላለም አምላክ ወይስ የአብርሃም ተስፋ? እውነታው ይሄ ነው። እንግዲህ ዋጡት በቃ። እጅ ጉጥ እስኪያወጣ ድረስ ብትሰግድ ግንባር ምልክት እስኪያወጣ ድረስ ብትሰግድ ስትወጣ አንተው ነህ። አረ ይሄ ቪዲዮ በደስታም በሳቅም ነው የገደለኝ። እኔ ተመችቶኛል። ቀጥል። ኢየሱስ ክርስቶስ ብቸኛ የህይወት መንገድ ነው። የዘራ ማስታወቂያ ቢሆን ዝም ብለህ ትሰማለህ። ስማ፣ ይህ ሰው ላይ ግን እየተበሳጫችሁ ያላችሁበትን ምክንያት ማወቅ እችላለሁ? ዘይት ቸርቻሪዎች፣ ሶፍት ቸርቻሪዎች በደናግላን የሚነግዱትን ወሮ በሎች ያቸው ተስፋ የሚያስቆርጡ ናቸው። ማወቅ ብቻ የዘላለም ህይወት እንደማይሆን እንደዛ አይነት አርቲስቶች ምስክር ናቸው። ኦርቶዶክስ እምነት ተከታይ ነኝ። በኦርቶዶክስ እምነት አስተምሮት እና ሐሳብ ዘፈን ኃጢአት ነው። አረ የዚህ ልጅ ጉዳይ ግን በጣም እያስደሰተኝ ነው ያለው። ጌታ ይባርከው። ኢየሱስ ክርስቶስ አስታራቂያችን ነው። በእኛና በአምላካችን መካከል ምን ለየን የሚለው ኃጢአት። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ዲቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። በነገራችን ላይ የዛሬው ቪዲዮ እጅግ በጣም ለየት ያለ ቪዲዮ ነው። ቪዲዮን ከመጀመራችሁ በፊት ላይክ ማድረጋችሁ እንደተጠበቀ ነው። የ25000 ሰብስክራይበር ቻሌንጃችን ደግሞ እየተጧጧፈ ይገኛል። ቀጥታ ወደ ቪዲዮአችን። እሺ፣ እንደ ጀግናው እንደ ልፈገዳይ እንጎራደዳለው በጠላቴ ላይ ተረታው ሳይል ቀኙን ዘርግቶ ምን አይነት ነገር ነው የምታሳዩን? ግን እኔ ልጆች እንዴት እንደሚያድጉ ለአንድ እናት መናገር አለብን ብዬ ባላስብም ግን ደግሞ በዚህ ልክ ግን ነፃ አድርጎ ግን ለቀቅ ማድረጉ ግን ተገቢ ነው ብዬ አላስብም። ልጆች ከወላጆቻቸውም ከራሳቸውም የሚነካኩ ፕራይቬት ቦታዎችን እያወቁ ነው ማደግ ያለባቸው። ከልጅነታቸው እያዩ ይሄ ነገር ይነካል፣ ይሄ ነገር አይነካም፣ እንዲህ ይደረጋል፣ እንዲህ አይደረግም እየተባሉ ማደግ ያለባቸውና እንደዚህ እሺ እንደሆነ እንኳን ብንል እንደው በቪዲዮ አንስቶ ደግሞ መልቀቅ ደግሞ ተከላል። እንግዲህ ቪዲዮን እንዳያችሁት ነው። በጣም የሚያናድደው ነገር ደግሞ ምንድነው? የሷ በኮሜንት ሴክሽን ላይ መጣ የመለሰችለት መልስ ነበረ። ድራመኞች ናቸው፣ ድራማ ስለሚወዱ ነው፣ ምን አገባቸው አይነት ነገር የእንዝላልነት አይነት መልስ ስትመልስ አይቼ ነው ይሄንን ቪዲዮ ለመስራት የተገደድኩትኝ። እና እኛ ድራማ ስለምንወድ አይደለም፣ ወይም ደግሞ ሰው መውቀስ፣ ሰው መተቸት ሱስ ስለሆነብንም ምናምን አይደለም። በቃ ትክክል ያልሆነ ነገር መታረም ነው ያለበት። እናንተ እኮ ትልቅ ሰዎች ናችሁ። እናንተ እኮ ሳውንድድ ማይንድ ናችሁ። ባለ አእምሮ ናችሁ እኮ። ነገሮችን ማገናዘብ ማመዛዘን ትችላላችሁ እኮ። ነገ ምን አይነት ኮንሲኩዌንስ ይዞ እንደሚመጣ እኮ የምታውቁ ሰዎች ናችሁ። ይሄን ደግሞ ገና ደግሞ በሰጣ ገባ መልኩ እንነጋገር እንዴ? ትክክል ያልሆነው ነገር ትክክል አይደለም መባባል ትክክል ነው። በቃ አለቀ። ስህተት አይደለም። አሁን በጴንጤ ውስጥ የተለመደች አንድ ነገር አለች። አንድ አስተማሪም አንድም ሰው አንድም ግለሰብ ተነስቶ የሆነ መታረም ያለበትን ነገር ደጋግሞ እርማት እንደሚሻ ሲናገር ኃጢአት አድርጎ ወይም ደግሞ ፍርድ አድርጎ ይቆጥሩታል። ለምን? መነጋገር አለብን፣ መገጻጸጽ አለብን። ትክክል አይደለም መባባልን መቻል አለብን። ይሄ የአንድ የጤናማ ክርስቲያን የአንድ የጤናማ መንፈሳዊ ሰው መገለጫ ነው። በነገራችን ወንድማችን አጋቦስ እንዳለው ሕፃን ልጅ ሲያድግ
መነካት የሌለባቸው ፕራይቬሲ ፓርቶችን በቃ የሰውን ፕራይቬሲ የሚጠብቅ አይነት ሰው ሆኖ ነው ማደግ ያለበት። ይሄ which is amazing ሆነ መረዳት እኮ ነው። ይሄ ወንድማችን እንደ ታላቅነቱ እኮ ነው የመከረው አይደለ? ግን መጥቶ ኮሜንት ሴክሽን ላይ ላላጣሉ ምናምን። የሚገርማችሁ ነገር ደግሞ በጣም ብዙዎቻችሁ ላይክ አድርጋችኋል። ሞርዛን ከ10,000 ላይክ በላይ። ይሄ የኛን ክራይሲስ ነው የሚገልጸው። እና ኤኒዌይስ አንዳንድ ነገሮችን ሳውንድድ ማይንድ ሆናችሁ ነው ማየት ያለባችሁ። ባለ አእምሮ ሆናችሁ ነው ማየት ያለባችሁ። እንዲሁ ዝም ብላችሁ ስለተመቻችሁና ደስ ስላላችሁ ምን ችግር አለው? በማናለብኝነት የሚታለፍ ነገር አይደለም። አንዳንድ ነገር ምን አድርጉ ነው እሺ? አሁንስ የምትይ ዮኒ ማኛንም አስገብተው አሳብደው አስወጡት እኮ። የባሰብሶበት ወጣ ተቀየርኩ ብሎ ገብቶ አሳብዱት። ከወንጌል ከሚያውቁ ሰዎች ጋር ከገባቸው ሰዎች ጋር ዮኒ ማኛ ቢገባ እኮ ተቀይሮ ይወጣል እኮ። መቀየር የሚችል ወንጌል ቢነግሩት ለዮኒ ማኛ በደንብ ይቀየራል። ተለውጦ መውጣት ይችል ነበር። ወንጌል ሰባኪ ቁጭ ብሎ ወንጌል ሰባኪ ይሆን ነበር። አደምተኝነት ነው የምትማሩት። ግሩፕ ነው፣ ስድብ ነው የምትማሩት ከነሱ። ይቅጠሩልኝ ያልተጠቀሱትን ማን ነው? ይቺ እህታችን ግን ምንድነው የጎዳት ብላችሁ ከጠየቃችሁኝ በቃ እንደ ስራዋ ቆጥረዋለች ማለት በቃ በጣም እኔ ደስ ይለኛል። በጣም ደስተኛ ነኝ በምታደርገው ነገር። ዮኒ ማኛ ጤናማ ወንጌል የሚሰብኩቱ ጋር ቢሆን ኖሮ የሄደው ይህ ሰው ዛሬ የወንጌል ሰባኪውን ነበረ። በነገራችን ላይ ዮኒ ማኛ በያዘው መንገድ ያልተደመምን ሰዎች አልነበርም። በጣም ተደስተን ነበር። ለምን ይዋሻል? ለምን እንወሻሻለን? በጣም ደስ ብሎን እንደው ዩቲዩብ ላይ አምጥቼ በጣም መደሰቴን ከገለጹት ሰዎች መሃል አንዱ ነኝ። ዋናው በሉኝ እንደው ከምሬ ነው ምላችሁ። ግን ምንድነው ችግሩ? የተቀላቀለበት ህብረትና ወንጌላዊ አማኝ ሆነ ጌታ ኢየሱስን ተቀበለ ተብሎ ወዲያው ነው ሚዲያ ላይ ወጣው። ከዛ ከኦርቶዶክሶቹ ጋር ሰጣ ገባ ውስጥ ገባ። ከዛ በኋላ መልሶ ከጴንጤዎች ጋራም ምናምን ሰጣ ገባ ውስጥ ገባ። ምንም መረጋጋት አልነበረም። ምንም የትምህርት አይነት ፋውንዴሽን የክርስቶስ ትምህርት ፋውንዴሽን አልያዘም ነበር። ከዛ በኋላ ሳተና አፍተር ኦል እዚህ ጋር የተናገረችው ነገር በጣም ትክክል ነው። ግን እኔ እህቴ ኦፌንድ አትሁኝ። በቃ በእንደዚህ አይነት ነገር ኦፌንድ ልትሆኝ አይገባም። አንቺ ኢየሱስ ክርስቶስን አይተሽ ነው የመጣሽው። ኢየሱስ ክርስቶስ በሰው ባህሪ የሚመዘንና በሰው ባህሪ የሚለካ ጌታ አይደለም። በሰው ባህሪ፣ በሰው ልፍስፍስነት፣ በሰው ደካማነት ውስጥ ኢየሱስን አትሰውሪው። ያንን ደካማ ሰው፣ ያንን ልፍስፍስ ሰው፣ ያንን በብዙ መሳት ውስጥ ያለን ሰው በክርስቶስ ውስጥ ሰውረሽ ግን ለመረዳትና ለማስተማር እንዲመለሱ አልመለስ ካሉ ደግሞ ሰዎች አልመለስ ባሉ በነዚህ አጭበርባሪዎችና በነዚህ ወንበዴ ወዳደሮች ደግሞ እንዳይበላ ደግሞ አዌርነስ መፍጠር ነው። ከዛ ውጪ ግን ስሜታዊ መሆን አይጠበቅብሽም። ተናዳጅ መሆን አይጠበቅብሽም። ሌላ አፍላፊ ውስጥ አትግቢ። በቃ ዮኒ አስፈላጊ አይደለም። ውጪ በቃ ከሶሻል ሚዲያውን የሆነ እረፍቱ ሰጂ። የእውነት እንደ ታናሽ ወንድም ስመክርሽ እረፍቱ ሰጂ፣ ስሜታዊ የሆንሽ ስለሆነ ማለት ነው። ይሄንን ሲን አስታወሳችሁት? ዘ ፓሽን ኦፍ ዘ ክራይስት ፊልም ላይ በርባንን ሆኖ የተጫወተው ተዋናይ እቺ አንዷ ሲን ህይወቱን ለዘላለም እንደለወጠችው ተናግሮ ነበር። ቀረጻው ከመቀረጹ በፊት ዳይሬክተሩ ለተዋናዩ እንዲህ ብሎት ነበር፣ ካሜራው እስኪገለጥ ድረስ ኢየሱስን አትመልከተው። ታዲያ በርባን የተለቀቀበት ታዋቂዋ ሲን ፊልሙ ላይ ኢየሱስን ሆኖ የተጫወተው ጂምን አይኑን ሲመለከት ለመጀመሪያ ጊዜ ነበር። ከዛ በኋላ እንደተናገረው በሚያስደንቅ ሁኔታ እውነተኛና ፓወርፉል ነገር እንደተሰማው ተናግሯል። ከዛ በፊት እምነት ያልነበረው ሲሆን ከፊልሙ በኋላ ግን ተዋናዩ በኢየሱስ ላይ እምነት እንዲያገኝ እንዳደረገው ተናግሯል። አንድ ሙቪ ሲን ሙሉ በሙሉ እምነቱን እንዲቀይር አድርጎታል። በነገራችን ላይ ማለት ነው በዚህ በክራይስት ፓሽን በሚለው የኢየሱስ ክርስቶስን በምድር ላይ በነበረበት ሙቭመንት ያንን በማስመልከት የተሰራው የኢየሱስ ክርስቶስ ፊልም አብዛኛዎቻቸው የሰሩቱ በክርስቶስ ኢየሱስ የሚያምኑ አልነበሩም። አዘ ሴም ታይምም ደግሞ በተለያዩ አይነት ድራግ ውስጥም ያሉ ኢቭን ጎስፕል ብሊቨርሶች አልነበሩም። እና እዚህ ጋር የተናገረው ነገር እጅግ በጣም ስላስገረመኝና ስላስደመመኝ ሜቢ ስታዩት ምን ተሰማችሁ እናንተስ የሚለውን ነገር ፊልሙን ስታዩት ፊል ያደረጋችሁት ነገር አለ ወይ የሚለውን ነገር እንድትነግሩኝ ስለፈለኩኝ ነው ይዤላችሁ የመጣሁት። በዚሁ ዙሪያ እንግዲህ አንድ ለናንተ ትምህርት ይሆናችኋል ብዬ ያሰብኩት አንድ አጠር ያለች በጣም አጭር ቪዲዮ አለች። በትዕግስት አዳምጡ። ሚል ጊብሰን ይመስል እንደ ፓሽን ኦፍ ክራይስት ኢየሱስን እንደፈላል ለጉም መቆረጥና መክተፍ መጽሐፍ ቅዱስ አይደል? ባይዘው መጽሐፍ ቅዱስ ኢየሱስ የተሰቀለበትን እንጨት ምናምን መግረፊያውና አንዳንዱን ነገር የማያወራን ለሷ
ከተጻፈው ማለፍ የሌለበት ሂስቶሪካል ዳራ ሄደን አጥንተን ኢየሱስ ክርስቶስን ወንፊት ማድረግም ሰው መስቀል አይቶ ከተነደፈበት የሚወጣበት እንጂ አልቅሶ የሚሄድበት ህማማቱ ተተናድ እንደ ህማማት የሚባል ሌላ ህማማት ኢየሱስ መስዋዕት ነው ሰማዕታት ታርቁ በጣም የገረመኝና እጅግ በጣም የተነካውበት ንግግሩ ነው ኢየሱስ ክርስቶስ መስዋዕት ነው እንጂ ሰማዕት አይደለም ብሎ የገለጻት የሚገርም ንግግር ናት የኡነት የሚገርም ንግግር እግዚአብሔር ዘመንን ይባርክ በነገራችን ላይ በጣም በብዙ የምንማርበት በጣም በብዙ እግዚአብሔር የሚሰራበት ድንቅ ወንድማችን ነውና በጣም እኔ በግሌ በጣም ተጠቅሜበታለሁ በጣም ተምሬበታለሁኝና እዚህ ጋር የተናገረው ነገር ብዙዎቻችን ስቲል ነው ኢየሱስ ክርስቶስ ብሎ ሲባል ያኔ እዛ ፊልሙ ላይ የሰማነው ኢየሱስ የሱ ድምጽና አዘሴም ታይ መልኩ ነው የሚመጣልን ኢየሱስ ክርስቶስ ግን እንደዛ አይደለም ቃሉን ስታነቡ ከዛም በላይ ትረዱታላችሁ ከዛም በላይ ፊል ታደርጉታላችሁና በነገራችን ላይ በዚህ ፊልም ዙሪያ ከተሰሩት ውስጥ በጣም ድምጹ የክርስቶስ ኢየሱስን እስኪመስለኝ ድረስ በቃ የሱ ድምጽ እስኪመስለኝ ድረስ ያደረሰን ሰው ማን እንደሆነ ታውቃላችሁ ላሳያችሁ የሆነች ሲን በትልልኝ ደስ ይለኛል ከምትወደው ቀለል ከሚልህም ፕላስ ደግሞ ስትሎም ሁሉ ጊዜ ላንተ ውስጥ ላይ የሆነ ነገር የሚፈጥርልህ ፓርት ሊኖር ስለሚችል ማለት እናንተ አሁን የምትራቡ ብፁዓን ናችሁ ትጠግባላችሁና እናንተ አሁን የምታለቅሱ ብፁዓን ናችሁ ትስቃላችሁና ሰዎች ስለ ሰው ልጅ ሲጠሏችሁ ሲለዩአችሁ ሲነቅፏችሁ ስማችሁንም እንደ ክፉ ሲያወጡ ብፁዓን ናችሁ ሰዎች ስለ ሰው ልጅ ይገርም ነው ድምጹ እንዳለ ተመሳሳይ ሲነቅፏችሁ ስማችሁንም እንደ ክፉ ሲያወጡ ብፁዓን ናችሁ እነሆ ዋጋችሁ በሰማይ ታላቅ ነውና በዚያን ቀን ደስ ይበላችሁ አሜን አባቶቻቸው ነቢያትን እንዲህ ያደርጉባቸው ነበር ፊልሙን ስናይ ያኔ በትርጉም ስለነበረ ያኔ ያየነው በቃ ፊልሙን ሳይ እኔ ስፔሻሊ የሚሰማኝ በቃ ትክክለኛው የክርስቶስ ድምጽ ይመስለኝ ነበርና ጆሮዬ ላይ በጣም በተደጋጋሚ ያቃጭላል ስቲል ነው ድረስና እግዚአብሔር ይባርካችሁ የኡነት ጄነሬሽን ልታስተምሩ እኛን ልታስተምሩን የክርስቶስን ወንጌል በልባችን በዚህ መልኩ ደግሞ ልታስገቡና የክርስቶስ ኢየሱስን አይዴንቲቲ ለመረዳት ማደግ እንዳለብን መንገድ ስለከፈታችሁልን እጅግ በጣም የምትመሰገኑና የምትከበሩ ሰዎች ናችሁ የኡነት እግዚአብሔር ዘመናችሁን ይባርክ እንወዳችኋለን ዮሐንስ 1:1 ላይ ቃል ነበረ ቃል በእግዚአብሔር ዘንድ ነበረ የሚለው ቃል የተባለው ኢየሱስ ነው እያሉ ነው የሥላሴ ዶክትሪን አማኞች ይሄ ፈጽሞ ስህተት ነው ዮሐንስ 1:1 የሚያወራው እግዚአብሔር ለአብርሃምና ለዘሩ ስለሰጠው የተስፋ ቃል ነው ኦኬ ያ የተስፋ ቃል ነው እግዚአብሔር ዘንድ ያለው እንጂ ኢየሱስ ወልድ አይደለም እግዚአብሔር ዘንድ የነበረው ወልድማ ከዛሬ 2000 ዓመት በፊት ድንግል ማርያምን ትጸንሻለሽ ወንድ ልጅም ትወልጃለሽ ተባለች ጸነሰች ወለደች ወልዳ በከብቶች ግርግም አደረገችው እንጂ እግዚአብሔር ዘንድ አልነበረም እግዚአብሔርማ መኖሪያው በሰማይ ነው ከእግዚአብሔር ዘንድ ማን ነበር ያለ እግዚአብሔር ራሱ ይስታ ከእግዚአብሔር ጋር ማንም አልነበረም ስለዚህ ኢየሱስ ከእግዚአብሔር ዘንድ ጋር ነበር ብላል መለሰች ምንድነው ከእግዚአብሔር ዘንድ ጋር የሚኖረው ኢየሱስ በፍልስጤም ምድር ነው የመጀመሪያው ውሸት ዮሐንስ ወንጌል ምዕራፍ 1:1 ላይ ያለው የዘላለም አምላክ ወይስ የአብርሃም ተስፋ አብርሃም ሳይኖር እርሱ ነበረ ይህም ደግሞ ዮሐንስ ወንጌል ምዕራፍ 8:58 ላይ እንደዚህ ይላል ለአብርሃም የተሰጠ ተስፋ ቢሆን ኖሮ ከአብርሃም በፊት ሊኖር አይችልም ነበር ላንብብላችሁ እውነት እላችኋለሁ አብርሃም ሳይወለድ እኔ ነኝ አይ አም እያለ የተናገረ ነው መስዬ በደንብ ኢየሱስ ስለኔ የሚነገር ተስፋ ነበር አላለ እኔ ነኝ በማለት ከአብርሃም በፊት የነበረውን ዘላለማዊ አምላክ መሆኑን አረጋገጠ የተስፋ ቃል ደግሞ እኔ ነኝ ብሎ አይናገርም አንቺ ጥያቄ ዓለምን የፈጠረው ተስፋ ነው ምን ይላል አነበባችሁት ሁሉ በርሱ ሆነ ከሆነም እንኳን አንዳች ያለ እርሱ አልሆነ ተባረኪ በኢየሱስ ዓለም የተፈጠረው በተስፋው ቃል ሳይሆን ፈጣሪ ቃል ነው ተስፋ ቃል ዓለምን አይፈጥርም ዓለምን የፈጠረው ግን ቃሉ ነው ያ ቃል ደግሞ ኢየሱስ ነው ስለዚህ ቃሉ ለአብርሃም የተነገረ ንግግር ሳይሆን ዓለምን የፈጠረ አምላክ የተስፋ ቃል ስጋ አይሆንም ዮሐንስ ወንጌል ምዕራፍ 1:14 ላይ ሁላችንም እንደምናውቀው እንደዚህ ይላል ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ የተስፋ ቃል
በወረቀት ላይ ይጻፋል እንጂ ስጋ አይሆንም። ስጋ ሆነ ማለት ሰው ሆኖ ተወለደ ማለት። ሰው ሆኖ የተወለደው ደግሞ ማን ነው? ኢየሱስ ክርስቶስ ማለት። ቃሉ ተስፋ ብቻ ቢሆን ኖሮ ተስፋው ተፈጸመ ይባል ነበር። በከብቶች ማደሪያ ነው ኢየሱስ ያለው ላልሹ ደግሞ ኢየሱስ ራሱ እንደዚህ ብሏል በዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር በአንተ ዘንድ አክብረኝ። ዓለም ሳይፈጠር ኢየሱስ ዓለም ሳይፈጠር እንደነበረ እየተናገረ ነው። ኢየሱስ ዓለም ሳይፈጠር በአብ ዘንድ ክብር ነበር። በከብቶች ማደሪያ መወለዱ እኛን ለማዳን የመጣበት ነው እንጂ መጀመሪያው አይደለም። እግዚአብሔር ዘመንሽን ይባርከው። እግዚአብሔር ብርክ ያደርጋት እቺ ልጅ። የእውነት በቃ እንደዚህ አይነት ሰዎች ሶሻል ሚዲያ ላይ ብዙልን ብዝት ትበሉልን። እግዚአብሔር ያብዛችሁ። የእውነት this is why በቃ ሶሻል ሚዲያ የምወድበት ምክንያት በቃ ስፔሻሊ ወንጌላውያን አማኞች ሶሻል ሚዲያ ላይ መታችሁ ኢንቮልቭ ስታደርጉና ስትሳተፉ ኢንቮልቭ እንድታደርጉም ኢንከሬጅ ማደርጋችሁ ብዙ ጊዜ ለዚህ ነው። መልስ አለን የሕያው ቃል የሆነ ከኛ ጋራ ያለ ራሱን ሊገልጥልን የወደደው ኢየሱስ ክርስቶስ ከኛ ጋራ አለና ለሚነሱብን ጥያቄዎችና ለዓለም ውዝግቦች መልስ እንሰጣለን። ጌታ ኢየሱስ ይባረክ። በጣም ያስደሰተኝ ቪዲዮ እኔ ተመችቶኛል። ቀጥል። ኢየሱስ ክርስቶስ ብቸኛ የህይወት መንገድ ነው። ኢየሱስ ይወዳቸዋል። ምን አማራጭ አለ? ቀጥል። ኢየሱስ ክርስቶስ ይወዳቸዋል። የዘላለም ህይወት አለ። ኢየሱስ ክርስቶስ ካልሆነ በስተቀር ማመን አትጩ እያሉት ኢየሱስ ይወዳቸዋል። የዘራ ማስታወቂያ ቢሆን ዝም ብለህ ትሰማለህ። ስማ በስመ አብ ይሄ ጌታን አንደኛ በቃ በስመ አብ የዘራ መድኃኒት ቢሆን ዝም ብለህ ትሰማለህ። አቦ ዝም ብለህ ስማ። እንደዚህ አይነት አደገኛ ሰው ያስፈልገናል። ክብር አንዳንድ ሰው በጣም ኮስታራ ሰው ያስፈልገናልና በጣም ነው የተመቸኝ። በነገራችን ላይ አሁን ይሄ ሁሉም ጸጥ ብለው የሆነ ዘፈን ቢከፈት ወይም ደግሞ የሆነ ሰበር መረጃ ተብሎ የሆነ በቃ የዓለም ውካታ የዓለም ግርግር ሞት ስለ ረብሻ ስለ ሚሳኤል ስለ ኒውክሌር ምናምን ቢወራ ማለት ነው ደስ ነው የሚለው። ሰው ቁጭ ብሎ ምናምን ይኮመኩማል። ልክ ግን ስለ ኢየሱስ መወራት ሲጀምር መወራጨት ይጀምራሉ። ምን ቁነጥነጥ ይጀምራሉ። በቃ የሆነ ነገር ብልት ያደርጋቸዋል። ኤኒዌይስ ዝም ብለህ ስማ። በቃ ዝም ብለህ ስማ። ዝም ብለህ ከመስማት ውጪ ራሱ ሌላ አማራጭ የለም። ኢየሱስ ጌታ ነው። ተባረክ። የእውነት በጣም ነው ደስ ያለኝ ይሄ ቪዲዮ። አስቴር አወቀ የዘፈነችው ፍቅር አይደለም። ይሄ ፍቅር የተነቀሳችሁለት ፍቅር አይደለም። ይሄ ፍቅር ከልብ ጋር ሳይሆን በቀጥታ ከአእምሮ ጋር የተያያዘ ፍቅር ነው። ሆነ ብሎ የመኖር መርህ ነው። ይሄ ፍቅር ውሳኔን የሚጠይቅ ነው። ደግሞ የማይወዷችሁን ስለመውደድ ነው። ራስን መስዋዕት ስለማድረግ ነው። የማይወድህን ሰው እንዴት ልትወድ ትችላለህ? እያሳደደ ስምህን እያጠፋ አታክ እያደረገ። አንዳንድ ጊዜ ሰዎችን ይወዱና የሆነ ቀን ሲጣሉ ተሸውደው እንደሆነ ያስባሉ። ይሄ ፍቅር ተሸውደ ሳይሆን ገብቶ ወስነ የምታፈቅረው ፍቅር ነው። ዲዘርቭ የማያደርግን ሰው የመውደድ ጉዳይ ነው። ይሄ ነው ልክ የገባን ወንጌል በአደባባይ ይዘን የምንወጣበት ምክንያት መሰደብ ደስ ስለሚል አይደለም። መመታት ደስ ስለሚል አይደለም። መነቀፍ ደስ ስለሚል አይደለም። መገፍተር ደስ ስለሚል አይደለም። የገባህ ፍቅር ያ የተካፈልከው የክርስቶስ ፍቅር ግን እንድትናገር ያስገድዳል። ወንድምህ ካለበት ጨለማ እንዲያመልጥ እንድትገደድ ያስገድዳል። በቃ እንድትናገር ይገፋፋል። ይሄ ምንድነው? አንኮንዲሽናሊ የተወደድክበት ፍቅር አንኮንዲሽናሊ እንድትወድ አንተ ውስጥ የሆነ ዲዛይር ስለሚፈጥር የሆነ ስሜት ስለሚፈጥር የሆነ መነሳሳት ስለሚፈጥር የሆነ መሳሳትን በውስጥ ስለሚጭርና ይህ ፍቅር ነው የገባን። ይህ ፍቅር ነው የተሰጠን። ይህ ፍቅር ነው እኛንም ደግሞ የገባንና ዛትስ ዋይ ያለ መታከት ወንጌልን ለእናንተ ለመናገርና እናንተ ጋራ ወንጌልን ለማድረስ እናንተም እንድታመልጡልን የምንናፍቅበት ምክንያት እጅ ጉጥ እስኪያወጣ ድረስ ብትሰግድ ግንባር ምልክት እስኪያወጣ ድረስ ብትሰግድ ስትወጣ አንተው ነህ። ስለዚህ የእግዚአብሔር ልጅ መጣ፣ በኃጢአተኛ ሥጋ ምሳሌ ተገለጠ፣ ግን ኃጢአት ሳይኖርበት በምስሉ እንደ ሰው ተገኝቶ ራሱን አዋረደ፣ ለሞት ያውም ለመስቀል ሞት የታዘዘ ሆነ፣ ስለኛ ራሱን አሳልፎ ሰጠ፣ እግዚአብሔር የሚፈልገውን የጽድቅ ጥያቄ መለሰ። ስለዚህ የኃጢአት ደሞዝ የሆነውን ያለ ኃጢአቱ ተቀበልና እኛ ኃጢአተኞች በሱ ሞት ሕያዋን ሆነ። እግዚአብሔር ከጨለማው ስልጣን በእርሱ በኩል አዳነን። ይሄ ተገለጠልን። ይሄ ሲገለጥልን ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ መታደስ አዳነን። አያችሁ፣ ሰው ሁሉ ከዚህ ከንቱ ዓለም የሚያመልጠው ይሄ ሲበራለት ነው።
ይሄ ይብራ ለምድራችን። ለብዙ ሰዎች ይሄ ይብራ። በትግል የእግዚአብሔር መሆን ላቃታቸው ይሄ ይብራ። ይሄ ብርሃን እንደገና ይብራ። ይሄ ይገለጥ፣ እንደገና አይኖች ይገለጡ። ይሄንን እንየው፣ እግዚአብሔር ያደረገልን ምህረት። ይኸውላችሁ የክርስቶስን ደም፣ የክርስቶስን መስቀል፣ የክርስቶስን ቤዛነት ይሄን በደንብ እያየነው ስንመጣ ይኸውላችሁ ፍቅሩ ይዞን ጭልጥ ይላል ወደ እግዚአብሔር ዙፋን። አሜን። ምህረቱ ይዞን ጭልጥ ይላል። በፍቅር ጉልበት የእግዚአብሔር እንሆናለን። አሜን። ይሄ ብርሃን ለሁላችንም ይብራልን። አሜን። ሶፍት ተቸርቻሪዎች በደናግላን የሚነግዱትን ወሮ በሎች ያቸው ተስፋ የሚያስቆርጡ ናቸው። እግዚአብሔር አይመለከትም እንዴ? ፍርድ ቢኖር ለምን ዝም ይላቸዋል? እንዲህ ስሙን እያስጎደፉ ቃሉና ትምህርቱ ስሙ እየተሰደበ እንዴት ዝም ይላቸዋል እስክንል ድረስ ሰማይ ዝም፣ ከተሞች ላይ ዝም። ድፍረታቸው ጥግ ነው። በስሙ ይነግዳሉ፣ ያጭበረብራሉ። ሳይኮ ፕሮፌሲ፣ የተሸመደደ ትንቢት። እግዚአብሔርን አይፈሩም። በስሙ ነው የሚመጡባቸው። ኢየሱስ እያሉ ቃል እያስረዘሙ ይመጣሉ። ቃሉን ለከንቱነታቸውና ለጥቅማቸው ዋሌታቸውን ለመሙላት ነው የሚጠቅሱት። እንዲህ ስንናገር በየምኑ ይዘምቱብናል። የነቢያት ይላል። እነሱም ብለው ነብይ ነው ሳምናሶች። በእነሱ ዘመን ኤልያቄምን እግዚአብሔር መጥቶ እንዲህ አለ። በየትኛው ዘመን ካላችሁ የእስራኤል ሕዝብ ጠቅላላ ተስፋ ቆርጦ ነገን ሞታለንና እንብላና እንጠጣ። ቃላቸው ይሄ ነበረ። ቃላችሁን ሰምቻለሁ አለ እግዚአብሔር። ሰምቻለሁ። ነገ ሞት ታያችሁ አይደለ? እኔን አላመናችሁኝም አይደለ? ወደ ኤልያቄም መጣና በግርግዳ ላይ በጠንካራ ነገር ላይ እንደተሰካ ሁክ አደርግሃል፣ ታማኝ አገልጋይ። ከዚህ መካከል እግዚአብሔር አንዳንዶችን ብድግ 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 ከየአብያተ ክርስቲያናቱ ርኩሰትን ከየቦታው የሚጠርጉ ኃያላን እግዚአብሔር በኢየሱስ ስም በዚህ ያስነሳ። አምላክ ልጅነቴን የሰጠሁት አምላክ የኢትዮጵያ ቤተክርስቲያን ነው። እንዲህ ይልሻል፣ እኔ ኤልሻዳይ ነኝ። እኔ ወድለታለሁ ይሄን አቋሙን። የእውነቴን ነው የምላችሁ። አይኖ ብዙዎቻችሁ እንዳለ ወልደ ጊዮርጊስ ስሜታዊ ነው፣ ከሚሰብክ ይልቅ ከሚያስተምር ይልቅ ቢዘምር ትላላችሁ። አይደለም። ሰው በነገራችን ላይ ማለት ነው ፊልም ማድረግ አለባችሁ። ከረንትሊ ያለው ሲቹዌሽን እና ከረንትሊ ቤተክርስቲያንን ለማጣጣልና ቤተክርስቲያንን ለማጉደፍ እየተካሄደበት ያለው ርቀት ከዚህም በላይ ኢሞሽናል ያደርጋል፣ ከዚህም በላይ ያበሳጫል፣ ከዚህም በላይ ያናድዳል። በነገራችን ላይ ብዙዎቻችን በእርጋታ ውስጥ ያለነው ጉዳዩ ስለተመቸን አይደለም፣ የናንተ አቀባበል ስለደበረን ነው። የናንተ የምትሰጡን ሪስፖንስ በጠላትነት መስፈርት እየታየን ስለሆነ ነው እንጂ ስለተመቸን አይደለም። እናንተም ስለተመቻችሁ አይደለም። እንደው ያው አንዳንዶቻችሁ በገንዘብ የገዛችሁት ትንቢት አላችሁ፣ አንዳንዶቻችሁ በገንዘብ የገዛችሁት ዘይት አለ። ያ ነገር ወጣችሁ ይሄን ነገር በአደባባይ ብትቃወሙና ትክክል አለመሆኑን ብትናገሩ የሚከሽፍባችሁና የምትፎርሹ ይመስላችኋል። ለዛም ይመስለኛል እየከሰራችሁ ያላችሁትና በእንደዚህ አይነት ጉዳይ እንደ ሃይማኖት ነው እየከሰርን ያለነውና ሲሪየስ መሆን አለብን። በነገራችን ያስፈልጉናል። ከነ ኢሞሽኑ ይህ ስብከት ያስፈልገናል። እነ ዊሊያም መጽሐፍ ቅዱስን በእንግሊዝኛ ተርጉመው መተርጎም ስህተት ነው ተብለው ተቃጥለው የሞቱበት ዘመን አልፎ ሰው አስራት የሚሰርቅበት፣ ሰው ከአስራት የተሰበሰበ የሚሰርቅበት ብዙዎች ሲናገሩ እንደሰማሁት አገልጋዮች ወደ ክፍለ ሀገር ሲሄዱ ካገለገሉ በኋላ 10ም 20ም ሲባል ከሷ ቀንሶ ለማስቀረት የሚደፍር ሰው ያለበት ዘመን ነው። ጨለማ ውስጥ ነው ያለነው። ከጨለማ ዘመን እንውጣ እንለወጥ የሚሉ አባቶች ተረስተው ዛሬ አገልጋዮች ምን እያደረጉ ነው? ምን እየሰራን ነው? አሁን ኢትዮጵያ ውስጥ ያለው ማንኛውም ምናጭደው ነገር የእናንተ ውጤት። ኢትዮጵያ ውስጥ አሁን ረሃብ አለ። ኢትዮጵያ ውስጥ አሁን ውጊያ አለ። ኢትዮጵያ ውስጥ ደረጃው ቢለያይም የኃጢአት ስርየት ለመግዛት ሙከራዎች ይደረጋሉ። ስለዚህ የጨለማ ዘመን ውስጥ ነው ያለነው። እኛ የምንፈልገው ጨከን ያለ ያን የአባቶቹን ገድል መልሶ መፈጸም የሚችል አርበኛ ነው። ከጨለማ ዘመን ታድሶ ሳንሸጋገር ስለ ሞደርኒቲ፣ ስለ ሕግ የበላይነት፣ ስለ መንግስት ስርዓት፣ ስለ ኔሽን ቢልዲንግ ብናወራ ዋጋ የለውም። እውነቱን ነው። በቃ ይሄ ድንቅ መሪ እግዚአብሔር የመሪነት ዘመኑን ይባርክለት፣ ከጠላት ፍላጻ እግዚአብሔር ይጠብቀው፣ እግዚአብሔር የእውነት ይጠብቀውና ይሄን ነው እኛም እያልን ያለ ነው።
የመባ ዕቃ ውስጥ እጃችሁን የምትሰዱ ነውረኞች በማንም አይደለም የሚያጠራችሁ ይው በእንደኛ አይነቱ ወጣት ነው እግዚአብሔር ጥርግ እያደረገ ከቤተ ክርስቲያን የሚያስወጣው ጥርሳችሁን እየነከሳችሁብንም እንደፈለጋችሁ እያደረጋችሁ እየተወያያችሁብንም ቢሆን እግዚአብሔር ደግሞ ይረዳናል አምነዋለሁ ይሄን ጌታ ዘፈን ኃጢአት ነው ወይስ አይደለም እኔ በመከተለው የእምነት የኦርቶዶክስ እምነት ተከታይ ነኝ በኦርቶዶክስ እምነት አስተምሮት እና ሐሳብ ዘፈን ኃጢአት ነው እንግዲህ ይህ ዘፋኝ ሳሚዳን ይባላል ይህ ወንድማችን ምንድነው እያለ ያለው ዘፈን ኃጢአት ነው ወይ ተብሎ ሲጠየቅ አዎ ዘፈን ኃጢአት ነው እኔ የኦርቶዶክስ እምነት ተከታይ ነኝ ግን ደግሞ ዘፈን ኃጢአት ነው ለዛ ነው ዘፈኑን የተዋችሁት ታዲያ ኃጢአት እንደሆነ ያወቃችሁ ነው ያደረጋችሁ ይሄ እኮ ድፍረት ነው እንደው እኮ ብራግ የምታደርግበት በሚዲያ ላይ ወጥተ ተቆፍሰ ምናምን ነገር እየተንጠባረርክ ምናምን እየተላላትክ እኮ የምትናገረው ነገር አይደለም እኮ ብራዘር ይሄ እኮ ኩስስ ብለ እንደው እግዚአብሔር እኮ እንደው እስኪያስመልጠን ብለን ነው እንኳን ብለ እኮ እያሽሙንሙን ከምታወራው ነገር ነው ማውራት ግዴታ ቢሆን እንኳን እንጂ እኮ የሚወራለን ነገር አይደለም ምን ነው ታዲያ እስቲ ሳሚዳን ልክ ነህ በጣም አንተ ትክክል ነህ ፐርፌክት ከዘፈን ወደ ዘፈን ሄደው እያላችሁ የነበራችሁ ኦርቶዶክሳውያን ወንድ የሆንክ እስቲ እኔ እናቴ ወልዳኛለች የምትል ሰው ለምን ወጥተ ኦርቶዶክስ ከሆንክ ከዘፈን ጋራ ምን ህብረት አለ ታዲያ ኦርቶዶክስ ዘፈንን ታበረታታለች እንዴ ብለ ለምን አትቃወሙም አስመሳዮች ናችሁ አትቃወሙም ውሸታሞች ናችሁ አትቃወሙም ሚዲያ ላይ ጴንጤ ጠልነታችሁን ለማሳየት የምታደርጉት ጥረታችሁ ነው እንጂ እንደምትቀበሉት ቤተክርስቲያንም ደግሞ አውተንቲኬት እንዳደረገችላችሁ እኮ በቃ ግልጽ እኮ ነው ምክንያቱም እዛ ውስጥ የነበረው ስንት ዘመኑን ሙሉ ሲያገለግል የነበረው ሰውዬ ያልሰጣችሁትን ክብር ዘፋኝ ሲመጣ እኮ ቤተክርስቲያን ውስጥ እኮ ክብር ሲሰጡት አይተናል እኮ ከነ ቢዮንሴ ጀምሮ ማለት ነው ከነ ቢዮንሴ ጀምሮ አይተናል እኮና አፍተር ኦል መሸነጋገለው አያስፈልግም አትቀበሉ ከሆነ እንደዚህ አይነት ሰዎችን በአደባባይ ወጣችሁ ትክክል አለመሆናቸውና የእግዚአብሔር መንግስትና ዘፈን አብሮ እንደማይሄድ ክላሽ እንደሚያደርግ ማስተማርና መገሰጽ ተገቢ ነው ብዬ አስባለሁኝ ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር ሁላችሁም እንደተማራችሁበት እንዲሁም ደግሞ ቁም ነገር እንደጨበጣችሁበት ተስፋ አደርጋለሁ በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ ወዳችኋለሁ ይመቻችሁ